በኢራን ጦርነት ምክንያት የተመሰቃቀለውን የዓለም የኃይል ገበያ ለማረጋጋት ዶናልድ ትራምፕ ሀገራት በአሁኑ ጊዜ በባህር ላይ ተቀርቅሮ የሚገኘውን ማዕቀብ የተጣለበትን የሩሲያ ነዳጅና የነዳጅ ውጤቶች እንዲገዙ የ30 ቀናት ጊዜያዊ ፈቃድ ሰጥተዋል። የገንዘብ ሚኒስትሩ ስኮት ቤሰንት ይህ እርምጃ በኢራን ጦርነት ምክንያት የተመሰቃቀለውን የዓለም የኃይል ገበያ ለማረጋጋት የተወሰደ መሆኑን ተናግረዋል። ዋሽንግተን የነዳጅ ዋጋ ንረትን ለመግታት ከስትራቴጂካዊ የነዳጅ ክምችቷ 172 ሚሊዮን በርሜል ነዳጅ እንደምትለቅ አስታውቃለች። ይህ የነዳጅ ልቀት 32 ሀገራትን ባቀፈው የዓለም አቀፉ የኢነርጂ ኤጀንሲ 400 ሚሊዮን በርሜል ነዳጅ ለመልቀቅ የገባውን ሰፋ ያለ ቃል ኪዳን አካል ነው። ይህ እርምጃ አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃትና ተከትሎም ቴሄራን የሰጠችውን ምላሽ ቀጠናዊ ውጥረቶችን በማስፋቱና በሆርሙዝ ሰርጥ በኩል የሚደረገውን የባህር ላይ ጉዞ በማስተጓጎል ወሳኝ የሆኑ የመካከለኛው ምስራቅ የነዳጅና የጋዝ ፍሰቶችን በማስተጓጎልና የኃይል ዋጋን ከፍ በማድረጉ ምክንያት ፕሬዚዳንት ዶናልድ ትራምፕ አስተዳደር የኃይል ዋጋን ለማርገብ ያደረገው የቅርብ ጊዜ ሙከራ ነው። የአሜሪካ ውሳኔ ከትላንት ሐሙስ ጀምሮ በመርከቦች ላይ የተጫኑ የሩሲያ ድፍድፍ ነዳጅና የነዳጅ ምርቶችን ማድረስና መሸጥን የሚፈቅድ ሲሆን በገንዘብ ሚኒስቴር ድረገጽ ላይ በወጣው የፈቃድ ጽሑፍ መሰረት እስከ አውሮፓውያኑ ሚያዝያ 11 እኩለ ሌሊት የዋሽንግተን ሰዓት ድረስ ተግባራዊ የሚሆን ነው ተብሏል። የዓለም አቀፉ የኢነርጂ ኤጀንሲ በመካከለኛው ምስራቅ ያለው ጦርነት በታሪክ ውስጥ ትልቁን የነዳጅ አቅርቦት መስተጓጎል እየፈጠረ መሆኑንም ገልጿል። ይህ እርምጃ የትራምፕ የሪፐብሊካን አጋሮች የኮንግረሱን ቁጥጥር ለማስቀጠል ተስፋ በሚያደርጉበት የአጋማሽ ምርጫ በፊት አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ ወደ 2 ሳምንታት ገደማ በኋላ ያለውን የነዳጅ ዋጋ መጨመር የአሜሪካ የንግድ ተቋማትና ሸማቾችን ይጎዳል የሚለውን የዋይት ሀውስ ስጋትን ያሳያል። የቭላዲሚር ፑቲን መልእክተኛ ዋሽንግተን ስለ ሩሲያ ነዳጅ አስፈላጊነት በተሻለ ሁኔታ መረዳት እየጀመረች መሆኗን ገልጸዋል። ይህንን ያሉት ከአሜሪካ ተደራዳሪዎች ጋር ውጤታማ ያሉትን ስብሰባ ካደረጉ በኋላ ነው። ኪል ዲሜትሪቭ በቴሌግራም ገጻቸው ላይ የሩሲያና የአሜሪካ ግንኙነት መልሶ ለማቋቋም አስተዋጽኦ ሊያደርጉ ስለሚችሉ ተስፋ ሰጪ ፕሮጀክቶችና በዓለም አቀፍ የኤነርጂ ገበያዎች ላይ ስላለው ወቅታዊ ቀውስ ተወያይተናል ብለዋል። በሌላ በኩል ዩክሬን በአንድ ወሳኝ የሩሲያ የነዳጅ ማከማቻ ማዕከል ላይ ጥቃት በመሰንዘር ትልቅ ቃጠሎ ያስነሳች ሲሆን በዩክሬን የደህንነት አገልግሎት ምንጭ መሰረት ይህ የቅርብ ጊዜው በኃይል መሰረተ ልማቶች ላይ የተሰነዘረ ጥቃት የሞስኮን የሎጂስቲክስ አቅም ጎድቷል። የዩክሬን ደህንነት አገልግሎት ሰራተኞች ሩሲያ ጦርነቱን የማስቀጠል አቅሟን ለማዳከም በክራስኖዶር ክልል በሚገኘው የነዳጅ ማዕከል ውስጥ ባሉ መሰረተ ልማቶች ላይ ጥቃት መሰንዘራቸውን ተናግረዋል። የዩክሬን የቅርብ ጊዜ ጥቃት የተሰነዘረው ቮሎዲሚር ዜሌንስኪ ከፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ጋር ለሚያደርጉት ጉባኤ በጉዞ ላይ ያሉ ጎረቤት ሮማኒያ በደረሱበት ወቅት ነው። በተመሳሳይ በትናንትናው ምሽት በጥቁር ባህር ቀጠና በሚገኙ ወታደራዊ ኢላማዎች ላይ ዩክሬን ባደረሰችው ጥቃት በሩሲያ አየር ማረፊያዎች ፍንዳታ መሰማቱን ኬቭ ኢንዲፔንዳንት ዘግቧል። ዛሬ ማለዳ በደቡባዊ ሩሲያ ክራስኖዳር ክራይ ከተማ ማይኮፕ አቅራቢያ በሚገኘው የካንስካያ ወታደራዊ የአየር ማረፊያ በርካታ ፍንዳታዎች መሰማታቸው ተዘግቧል። ከጥቂት ጊዜ በኋላም በሩሲያ ቤልቤክ ወታደራዊ አየር ማረፊያ አቅራቢያና በተናጠል በክሬሚያ አቅራቢያ በሚገኘው ካቻ የአየር ሰፈር ውስጥ ፍንዳታዎች ተሰምተዋል። በሌላ በኩል ባለፈው ዓመት በኬቭ የቀረበውን ትልቅ የድሮን ማምረት ስምምነት ከዋይት ሀውስ ፍቃድ እየጠበቀች መሆኗን ቮሎዲሚር ዜሌንስኪ ተናግረዋል። የታቀደው የአሜሪካ ዩክሬን ስምምነት የተለያዩ የድሮን አይነቶችንና የአየር መከላከያዎችን የሚያጠቃልል ሲሆን በመቶዎች ወይም በሺዎች የሚቆጠሩ በኢራን ዲዛይን የተሰሩ የሻሂድ ድሮኖችንና ሚሳኤሎችን መንጋ ለመከላከል እንደ አንድ ስርዓት ሆነው መስራት ይችላሉ ሲሉ ዜሌንስኪ በማህበራዊ ሚዲያ መልእክታቸው ላይ ገልጸዋል። ከአሜሪካ ጋር ትልቅ የድሮን ማምረት ስምምነት መፈረም እንፈልግ ነበር፣ ነገር ግን ከዋይት ሀውስ ፍቃድ ያስፈልገን ነበር። ይህ ስለተለያዩ የድሮንና የአየር መከላከያ አይነቶች ነበር። እንደ አንድ ስርዓት ይሰራሉ። እናም በመቶዎች ወይም በሺዎች የሚቆጠሩ የኢራን ሻሂድ ሚሳኤሎችን መከላከል ይችላሉ። ይህንን ሰነድ እስካሁን ለመፈረም እድል አላገኘንም። ምናልባትም አሜሪካውያን ወዳጆች አሁን ወደዚህ ውሳኔ ቅርብ ይሆናሉ ብዬ ተስፋ አደርጋለሁ። በተለይም በመካከለኛው ምስራቅ የምናያቸው አይነት ፈተናዎች ካሉ በኋላ ብለዋል ዜሌንስኪ። በአንጻሩ የሮማኒያና የዩክሬን ፕሬዝዳንቶች በቡካሬስት ካደረጉት ስብሰባ በኋላ ድሮኖችን ጨምሮ የዩክሬን የመከላከያ ስርዓቶችን በሮማኒያ ለማምረት የስምምነት ሰነድ መፈራረማቸውን አስታውቀዋል። የአውሮፓ ህብረትና የኔቶ አባል የሆነችው ሮማኒያ ከዩክሬን ጋር የ650 ኪሎ ሜትር ድንበር ትጋራለች። ይህም ዳኑቤ ወንዝን ያካተተ ሲሆን በተቃራኒው ዳርቻ ላይ የሚገኙት የዩክሬን ወደቦች በሩሲያ ጥቃት የደረሰባቸውና የሩሲያ ድሮኖች የሮማኒያን የአየር ክልል ጥሰው የገቡበት ቦታ ነው። በሁለቱ ፕሬዝዳንቶች የተፈረመው መግለጫ የዩክሬንና የሮማኒያ መከላከያ ኢንዱስትሪዎችን ለማጠናከር በማሰብ የዩክሬን መከላከያ ስርዓቶችንና አቅሞችን በሮማኒያ ውስጥ ማምረት ለማስቻል መስማማታቸውን አስታውቀዋል። ባለፈው ዓመት የሮማኒያ ባለስልጣናት በአዲሱ የአውሮፓ ህብረት የመከላከያ የገንዘብ ድጋፍ ዘዴ ድሮኖችን ለመገንባት ከዩክሬን ጋር ለመተባበር ማቀዳቸውን ተናግረው ነበር። ባለፈው ዓመት ከዩክሬን ጋር በሚደረግ የቅርብ ግንኙነት ተጠራጣሪ የነበሩትን የቀይ ዘመም እጩ ያሸነፉት መካከለኛ አቋም ያላቸው የሮማኒያው ፕሬዝዳንት ኒክሶርዳን ስለ ወታደራዊ ትብብራቸው
በውይይታችን ተነጋግረናል ብለዋል። ከፈረምናቸው ሰነዶች አንዱ በድሮን ምርት ላይ መተባበርን ያካትታል ሲሉም አክለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን እውቀት በተለይም የድሮን ሶፍትዌርን ወደ የአንድ ሀገር ሰፋ ያለ መከላከያ ስርዓት ማቀናጀት ላይ እንደሆነ ተናግረዋል። ስለ ኢነርጂ ዩክሬን የአሜሪካን ፈሳሽ የተፈጥሮ ጋዝን በሮማኒያ አቋርጦ በሚያልፉ የቧንቧ መስመሮች በኩል ስለማስገባት ተስፋና በጥቁር ባህር ውስጥ ባሉ የኢነርጂ ፕሮጀክቶች ላይ ስለመተባበር መወያየታቸውንም ተናግረዋል። ሁለቱ ፕሬዝዳንቶች ከመከላከያ እስከ አናሳ ብሔሮች መብቶች በሚዘልቁ መስኮት አጋርነትን የሚያበረታታ ሰነድና የኢነርጂ ትብብርን በሚመለከት ተፈራርመዋል። ዳን እንደተናገሩት ሮማኒያ በሃንጋሪ የታገደውን የአውሮፓ ህብረት እርዳታ ለዩክሬን ለመክፈት ማንኛውንም ህጋዊ መንገድ ትደግፋለች ብለዋል። ዜሌንስኪ በኋላ ላይ የዩክሬን አብራሪዎች ኤፍ-16 ተዋጊ አውሮፕላኖችን ለማብረር ስልጠና የሚወስዱበትን በሮማኒያ የሚገኝ ማዕከልን ጎብኝተዋል። የዩክሬንን መከላከያ ለማጠናከር አውሮፕላኑን ስላቀረቡት አሜሪካን፣ ሮማኒያንና ሌሎችንም ሀገራት ዴንማርክን፣ ኔዘርላንድንና ኖርዌይን አመስግነዋል። ከጦርነቱ ጅማሮ አንስቶ ለሩሲያ ወዳጅ እንደሆኑ ከሚነገርላቸው በተግባርም ድጋፋቸውን ካሳዩት መሪዎች መካከል የሃንጋሪው ቪክቶር ኦርባን ዋነኛው ናቸው። በጦርነት የወደመችው ዩክሬን ጠቅላይ ሚኒስትር ቪክቶር ኦርባንና የእሳቸው ፓርቲ በመጪው የሃንጋሪ ምርጫ እንዳያሸንፉ ለመከላከል ወደ ኋላ አትልም ሲል የሃንጋሪ መንግስት መግለጫ አስታውቋል። ጠቅላይ ሚኒስትሩና ቤተሰባቸው ላይ አካላዊ ጥቃት እንዲሁም በዋና ዋና የኃይል ተቋማት ላይ ጥቃት ወይም ማበላሸት እየተዘጋጀ መሆኑን ሚኒስትሮች ይናገራሉ። የዩክሬን መንግስት በበኩሉ የሃንጋሪያቸው ሃንጋሪያውያን የቪክቶር ኦርባን ፓርቲ መልሰው እንዲመርጡ ለማስፈራራት በእሱ ላይ የጥላቻ ዘመቻ በማካሄድ ከሷል። በመካከል ሶስተኛ ወገን አለ። ሩሲያ ከክሬምሊን ጋር ግንኙነት ያለው የሶሻል ዲዛይን ኤጀንሲ የተሰኘ የሚዲያ አማካሪ ድርጅት ኦርባንን ለመደገፍና ተቃዋሚውን የቲሳ ፓርቲንና መሪውን ፒተር ማጊያርን ለማጥላላት በሃንጋሪ መጠነ ሰፊ ሐሰተኛ መረጃ ዘመቻ እያዘጋጀ መሆኑን ፋይናንሻል ታይምስ ዘግቧል። ለሃንጋሪ የፓርላማ ምርጫ 30 ቀናት ብቻ ሲቀሩ አንዳንድ ተንታኞች የጸረ ዩክሬን ጩኸቱ ኦርባን ሊደርስ ከሚችለው ሽንፈት አንጻር መደናገጣቸውን ያረጋግጣል ብለው ያምናሉ። በቅርቡ በተካሄደ የህዝብ አስተያየትም የእርሳቸው ፓርቲ ከተፎካካሪያቸው ቲሳ በ39 በመቶ ለ50 በመቶ ልዩነት ተመዝግቧል። ሌሎች ደግሞ ኦርባን መራጮቻቸውን በሚገባ ያውቃሉ ይላሉ። ሀገሪቱ በከፍተኛ አደጋ ላይ መሆኗን ማሳመን ከቻሉ አስደናቂ በሆነ መልኩ 5ኛ ተከታታይ ድል ሊያሸንፉ ይችላሉ። ግዙፍ ቢልቦርዶችና የከተማ መብራት ፖስተሮች ሀገሪቱን ሸፍነዋል። አንዳንዶቹ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአውሮፓ ህብረት መሪዎች ገንዘብ ሲለምኑ ያሳያሉ። ሌሎች ደግሞ ዜሌንስኪንና የተፎካካሪውን ፒተር ማጊያርን ጎን ለጎን ያሳያሉ። ዩክሬን ሩሲያ ለ4 ዓመታት ያካሄደችውን መጠነ ሰፊ ጦርነት በመመከት ያገኘችውን ልምድ ለመጠቀም አጋሮቿን የድሮን ኤአይ ሶፍትዌር እንዲሰለጥኑ የጦር ሜዳ መረጃዋን ክፍት እያደረገች መሆኑን የመከላከያ ሚኒስትሩ ተናግረዋል። የውጭ አጋሮችና ኩባንያዎች የዩክሬንን የመረጃ ስብስቦች ለማግኘት ጥረት አድርገዋል። ምክንያቱም እነዚህ ሞዴሎችን በማሰልጠን በጦር ሜዳ ላይ ያሉ የሰዎችንና ማሽኖችን ባህሪ፣ ቅርጾችና አካሄዶችን እንዲለዩ ለማድረግ ወሳኝ ናቸው። የመከላከያ ሚኒስትሩ ሚካኤሎ ፊዶሮቭ ሚስጥራዊ መረጃዎችን አሳልፎ ሳይሰጥ ለማሰልጠን የሚያስችል መድረክ መፈጠሩን ተናግረዋል። ነገር ግን ይህ መድረክ በቀጣይነት የሚሻሻሉ የመረጃ ስብስቦችንና ከፍተኛ መጠን ያላቸው ፎቶዎችንና የቪዲዮ ምስሎችን ያቀርባል። ዛሬ ዩክሬን በዓለም ላይ የትም ቦታ የማይገኝ ልዩ የሆነ የጦር ሜዳ መረጃ አላት ይላሉ። ይህ በ10 ሺዎች በሚቆጠሩ የውጊያ በረራዎች ወቅት የተሰበሰቡ በሚሊዮን የሚቆጠሩ ማብራሪያ የተሰጠባቸው ምስሎችንም ያካትታል ሲሉ ጽፈዋል።